ያለኝ ስል እሱ ይጉዳን እስቲ አንተ ይጉዳን እኔ በዛን ሰዓት አሁን ስሜታዊ የሆነው ነገር ቦል ህይወትና ተስፋ ምኞትና እውነታ ክፉም ደግም ብዙ ያልፋል በህይወት ዋናው ነገር ለይቅርታ መማረክህ ማነው ደራሽ ከህሊና ላንተ ቀድሞ ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? እኔ እጅግ በጣም ሰላም ነኝ። እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ ውድ ቤተሰቦቼ ትንሽ ሰሞኑን ወፈር ብያለሁኝና ጾሙ ተመችቶኝ ነው ትላላችሁ ማለት ነውና ውድ ቤተሰብ እንግዲህ ያው ሰሞኑን ያለውን ነገር ያው እንደምታዩት ማለት በዚህ በጾም መልካም ስራ መስራት አለብን። መጥፎ ስራ የሰይጣን ነውና መልካም ስራ የሆነውን ሰርተን እንግዲህ ይሄንን ጾም ማሳለፍ አለብን ማለት ነው። የሰው ልጅ ሆኖ እንግዲህ ማያጠፋ የለም ከሰው ስተት ከብረት ዝገት አይጠፋም አይደለም የሚባለው። እንግዲህ ያው ፍቄ ማለት ሁሉም ሰው የራሱ የሆነ ባራሪ ይኖረዋል፣ የራሱ የሆነ ጥፋት ይኖረዋል። በጣም ተጸጽቶ ነው ያለው። በጣም በቃ ከመላችሁ በላይ እዛ ጸበል ቦታም ላይ ደግሞ አባቶችም እየነገሩኝ ነበርና ትንሽ መንፈስም እያስቸገረው ነው ምናምን ነገር እያሉኝ ነበር። ስለዚህ እሱ ደግሞ ተጸጽቷል በስራው ባደረገው ነገርና እያንዳንዱን ሰው ይቅርታ ማለት አለብኝ እባክሽን እርጅኝ እያለኝ ነው። እንግዲህ ያው አይታችሁታል ከሷ ጋርም ሞክሬያለሁኝ ለማስታረቅ ማለት አብረው ይኑሩ አይኑሩ ምናምን የሚለው ነገር እሱ የእግዚአብሔር ስራ ነው ማለት እኔ ስለወሰንኩ እኔ ስላወራው ሌላ ሰው የሆነ ነገር ስላል አይደለም ያ ነገር የሚፈጠረውና እንግዲህ ሁሉም ነገር ማለት መታረቃቸው ነው እኔ የፈለኩት። ሌላውን ነገር እንግዲህ እግዚአብሔር እንደፈለገው ያድርግ ማለት በባልና ሚስት ማላ አይገባም። በመጀመሪያውም እንግዲህ ያው የነበረውን ነገር ያንን ሁሉ ወጣ ወረድ አልፈን እዚህ ጋር ደግሞ በመድረሳችን ያው ደስ ብሎኛል እና እያለቀሰ ነው በጣም ወንድ ልጅ ነው ያው ደግሞ ማለት ያዛዝናል ለመናገርና ዛሬ የሆነ ቦታ ይዤ ልሄድ ነው እባክሽን እርጅኝ እያለኝ ስለሆነ እውነት ለመናገር እንግዲህ ትቀበል አትቀበል አላቅም። ለእናንተም ሰርፕራይዝ ነው የሚሆንባችሁ። ትንሽ ጥርሴን ስላመመኝ በቃ ለዛ ነው ውድ ቤተሰቦቼ። ስለዚህ እየጠበቅኩት ነው ቀጥሬያለሁኝ ማለት ነው። እንግዲህ ጥሩ ስራ ይሁን መጥፎ ስራ ይሁን አላቅም ማለት እኔ እውነት ለመናገር ይቅር ባይ ነው ልቤ በጣም በቃ ምን ልባላችሁ በቃ የሆነ ይቅርታ ልብ አለኝ። እውነት ገዳይ እንኳን ቢሆን ይቅር መባባል አለበት ብዬ ስለማምን ነው እና እንግዲህ እስከመጨረሻ ተከታተሉ። እንግዲህ ውድ ቤተሰቦቼ ያው ቆየብኝ ፍቄም እየመጣ ነው እያየሁት ነው። እስከመጨረሻ አብራችሁን ቆይ። ሰላም ነው እግዚአብሔር ይመስገን። ሰላም ነው ጸበሉ እንዴት ነው እየበረታክ ነው? እየበረታክ ነው ሁሉ ሰላም? እግዚአብሔር ይመስገን። እንኳን ለዚህ ቀን አበቃን። እውነት ለመናገር ይሄ ቀን ነበር ስናፍቀኝ ነበር። መደወልሽ ራሱ ነው በጣም ደስ ብሎኛል። በጣም በእውነት እየበረታክ ነው። ይቅርታ ልብ ነው ያለሽ አንቺ ሁሌ ቅርባይነሽ ያወሪ የሰው ልጅ ሆኖ ማያጠፋ የለም። ነገር ግን ይሄን ስህተት እንዳትደግም ነው። አልደግምም። ንዴትም ብዙ ነገር ያደርጋል ታውቂያለሽ። ሁሉ ነገር ፈልጊው አይደለም። አሁን ደግሞ ያው እንግዲህ ሁሉንም ሰው እኔ ያስቀየምኳቸው ሁሉንም ቤተሰቦቼንም በቃ እኔን የሚከተሉኝ ይቅርታ በጠይቃችሁ ደስ ይለኛል። እርሜ ላንቺ ሁሉንም ነገር ያው አስተካከልኩ። ጸበልም እየተጠመቅኩ ነው ሰሞኑን ያው አላቋረጥኩም። ጎበዝ በርታ። ያው አባም ነግሮኛል ያለክበትን ሁኔታ እና ያው ማለት ከሰዎችም በሰማሁት መረጃ ነው። አንድም በቃ ማለት አንዳንዴ እንግዲህ ያው ጸበል ስንጠመቅ እምነት ቦታ ስንሄድ ልባችንን ንጹህ አድርገን ነው መሄድ ያለብን። ለዛው ነው እኔም እንትን ያለኩ ማለት ሁሉንም ያስቀየምኳቸውን ይቅርታ ልጠይቃቸው ብዬ ምክንያቱም ቂም ይዞም የሚባለው ተረትም አለና ስለዚህ እንግዲህ አልነገርኳትም እንግባ ማለት ምናልባት እንግዲህ ያው እምቢም ልትል ትችላለች ልትማታም ትችላለች። ካንቺ የበለጠ አላስቀየምኳትም። አይ ቢሆንም ያው ፍቄ ማለት ሰውን በራሴ ልክ ብሎ መለካት ከባድ ነውና ሁሉም ሰው የራሱ የሆነ ባህሪ ያለው ተጎድታለች። ሳላቅ አስቀይሜያለሁ ሁሉም ሰው እሷ ብቻ አይደለችም አንቺንም ባለቤቴንም አስቀይሜያለሁና እንግዲህ እንደምትለን እንስማ። እኔ ቅርባይ ነኝ ያው ይቅርታ ካረጋችልኝ ማለት እግዚአብሔር አቃ እዚህ ቤት ሮማ እንዴት ነሽ? እንዴት ነሽ?
እንኳን ሰላም ደህና ቆይሽ። ደህና ነሽ? አለሁልሽ። ሁሉ ሰላም። ወንበር ብትሰጪ ወፍራቶ እንዴት ነሽ? ተጠፋፋን። ትንሽ አልተመቸኝም። ብታይ አልተመቸኝም። ቢዚ ሆኜ ነው። እንዴት ነሽ? ልጅ ብዬሽ እኮ ነው ያለው ዛሬ። አመሰግናለሁ ስላስታወስሽኝ። እንዴት ነሽ? ሁሉ ሰላም? ሁሉ ሰላም። ተጠፋፋን። ባለፈው እመጣለሁኝ ብዬ ሳይመቸኝ ቀረሁኝ። ችግር የለም ግን አሁኑ በጣም ጠፍተሻል። አዎ እና ደግሞ ዛሬ በጣም ለቁም ነገር ነው ፈልጌሽ የመጣሁት። ችግር የለውም ቁም ነገር ነው ሆነት መቼም የሚጎዳኝ ነገር ስለማታረጊ አይጎዳሽም። ለቁም ነገር ነው ማለት ጉዳዩን እንግዲህ ምሽትኛለሽ ብዬ ተስፋ አደርጋለሁ። ብናወራበት ይሻላል። እንግዳልና ላስገባና ብቻ የሚያስቀያይመኝ ነገር እንዳይሆን አዩ። ችግር የለውም መስቀል ነገር አይደለም። እንግዲህ ማለት መጀመሪያ አንቺን ይቅርታ ማለት ፈልጋለሁ። ምናልባት እንትኑን ምን አጠፋሽ? አይ ነው አንዳንዴ እንዴት መሰለሽ አሁን ያለንበት ወቅት የጾም ነው ሮማን እውነት ማለት በቃ ቆይ እስኪ ልጥራቸው ነው። በእናትሽ ሮማን ናግባ ወይ ተይታዩ ለዚህ ነው እንደ የመጣሽው? በጣም ተፈረክ አልፈልግም ሮማን አዳምጪኝ በእናትሽ ስምኝ አዳምጪኝ ሮማን አዳምጪኝ ይኸውልሽ እባክህ ጭራሽ ይኸውልሽማ አዩ ተይ አይደለም ሌላ ነገር አይደለም ተይ እንደዚህ ታረጋለሽ ብዬ አላስብም ይኸውልሽ ንሳይ አልፈልግም ማለት ለምን ያሳየሽ ራሱ አዩ አዳምጪኝ በእናትሽ እውነት እኔ ውጭም ልጠራሽ ነበር ግን አሁን ላይ አይጎዳሽም። እውነቴን ነው የምልሽ። የእሱ ልብ አይታወቅም። ከእሷ ጋርም ይቅርታ ተባብሏል። ስለሷ እኔ አያገባኝም። እኔም የራሴን ህይወት ነው የሚኖረው። እሷ የራሷ ሮማን እባክሽን ስለሰው እኔ አያገባኝም። ተይ አዩ ተይ። እኔና አንቺ እንቀያየማለን። አሁን አንተ ውጣልኝ። አዳምጪኝ ውጣልኝ። አልፈልግም። የሰራሁት ስራ በስተቀር በእናትሽ ሮማን እሺ በይኝ በእናትሽ እኮ ሳላቅ እኔ የሰራኝ ስራ ያለኝ ሳላቅ ነው ሳታቅ አይደለም እንደ ሳታቅ ምን አንተ ሰው አይደለም አሁን ነው በዛ ላይ ጸበል እየጠመቅኩ ነው ስለሆነ በዚህ ሰዓት ነው ጸበል እየጠመቅኩ ነው እንደሱ ተበድለሻል አይ እነሱ ለብቻ ያንተ ለብቻ ነው በቃ እኔ ስለነሱ አያገባኝም ሮማን ልጅ አልበደለሽም እኮ እያልኩ አይደለም ታይ አዩ አንቺ እኮ እንደዚህ ታረግኛለሽ ብዬ አልገመትኩም ምን አረገችሽ እሷ ቆጣጣ ታረግኝ አይደለም እሷ እኮ ለሽማግሌ ሆና ነው የመጣችው ስለሆነ እኔ ቅር ብቻ እንድትኮ ነው ሌላ ነገር አይደለም ሽማግሌ ሆና ነው የመጣችው እኮ እሷ አንተ ምን እንዲያርከኝ ትረሳለህ እንዴ ልፈኑ እንደ ሌባ እኮ ነው ሻንጣዬን ሁላ አስፈትሸኝ ያስወጣኝ ያረባሽ እኮ በእናትሽ አይደለም እኮ እቅር ብቻ እኮ ነው የእግዚአብሔር እቅር ብቻ አንድ ቃል አንድ ቃል ነው አልከኝ ያ ሁሉ እኔ አንተ እኮ ረስተሃል እኔ ነኝ እኮ ተጎዳሁት እኔ ምንም ማረሰው እንደበደልኩሽ አውቃለሁ እና ሳውቅ እንዴት ሰው ነው ይኸውልሽ አሁን ምን ተቸገርኩ አልኩ ምን እርዳኝ አልኩ አሁን ለምን መጣክ ቸገረኛል እርዳኝ ብያለሁ በእናትሽ እሺ በይኝ እሺ ቁጭ በይና እናውራ ቁጭ በይ አንቺ ተቀመጪ አንተ ግን ውጣልኝ አይደለም እንደዛ ሌላ ብጥብጥ ሳይነሳ ሰፈሩንም እዚህ ጋር ሰው ማለ ጎረቤት መረበሽ አለ ሮማን የእግዚአብሔር ቅርታ እኮ ነው እኔ ቃል ገባለሁ ከእንግዲህ እንዳይጎዳሽ ተይ አዩ አንቺ አታውቂም የሱን አይደለም አሁን ታቀይሯል ትክሰኛለህ አዎ ቀላል ትክሰኛለህ እንደ የሰራኝ ስራ ረሳክ በእናትሽ እና ታዲያ አሁን ደግሞ ምን ልሰራ ነው እዚህ ድረስ የመጣው በቃ ይቅርታ ልጠይቅሽ አሁን እኮ በቃ ሰው ከመጮህ በፊት ምንም ከማለቴ በፊት ብትወጣልኝ ነው የሚሻለው እኮ እኔማ እወጣለሁ ችግር የለውም እወጣለሁ ግን አንቺ ቅርበኝሽ አዩ እንደዚህ ማድረግ እኮ አልነበረብሽም እኔ ራሱ አሞኛል በእናትሽ እሺ አይደለም ራሱ አሞኛል ባይሆን እኮ በስልክ እንኳን ለምሳሌ ነው አይደለም ይኸውልሽ አሁን ብነግርሽ እሺ አትይኝ ብያስብ ነው የእውነቴን ነው የምልሽ እንደሱ የተጎዳ ሰው አለ በፊት አይደለም እንደሱ የተጎዳ ሰው አለ እኔ አልቅሽ ለሳይ ነገርኳት ሁሉንም ሰው ይቅርታ አስቢኝ በቃ ብያለሁ ይቅርታ አስቢኝ
እቅር ደግሞ ለእግዚአብሔር ነው ሁሉንም ሰው። አሁን ያለንበት ወቅት ደግሞ የጾም ነው፣ ለሰው መልካም ስራ የምንሰራበት። እኔ እየዞርኩ ቤተሰቦቼን ሁላ ይቅርታ በጠይቃቸው ደስ ይለኛል። ስለ ሰው ምን ያገባኝ? እኔ የራሴ ነው ስለ ሰው ስለ አንተ ምን ያገባኝ? ወደ ራሴ ስለተመለስኩኝ ወደ ራሴ ተመልሻለሁ። አሁን ምን በፍጥድ ነበርክ እንዴ? አዎ በቃ ልክ አልነበርኩም። ልሸውድሽ አይደለም አንቺ። እሺ የምሬን ነው። አንቺ ልሸውድሽ ሳይሆን እኮ አሁን ወጣልኝ ነው። ልብ ይኑርሽ። በቃ ልክ እንደሱ እንዳዩ ባለቤቴ ራሱ እንዴ አሁን ለምን መጣክ? ለምን ይቅርታ አልጠይቅሽ? በቃ እዛ የነበርኩና አሁን የነበርኩት ምን የቀነሰ ምንም እንትን የጎደለኝ ነገር ምን አለ? እንደዛ አድርገኸኝ ስላባረርከኝ ምን የቀነሰ የጎደለኝ ነገር አለ? አጥፍቻለሁ እኮ። ሰው ልጅ እኮ ያጠፋል። አንቺ አጥፍተሽ አታውቂም? ጥፋት አጥፍተሽ አታውቂም? አላጠፋም። ታጠፊያለሽ። ማንም ሰው ያጠፋል። ሰው ነው፣ ስጋ ለባሽ ነው። ጥፋት አለ፣ ግን እንዳንተ ጥፋት ደግሞ የትም አይቼም አላውቅም። የሌላውን ብታዩ ደግሞ የኔን ታመሰግኛለሽ እኮ አንቺ። በሚዲያ ስንት ነገር እያየሻል፣ ስንት ነገር እያየሻል። በሚዲያ ስንት ጥፋት እያጠፋ፣ ግን እንዳንተ ማድረግ ሰው የለም። በኢትዮጵያ ላይ የራሱ ክፉ አንተና ይቅር ማለት እቀርላለሁ። እኔ ለአንቺና ለእግዚአብሔር ብዬ ለእግዚአብሔር ማለት ሁሉ ፈልጋለሁ። ችግር የለውም። የምትፈልጊውን ነገር እከትሻለሁ። በሷ ግን አዩ የሆነ ነገር እንትን ካለብኝ እኔ መቼም አልለቅሽም። ግን ምንም ባላረግሽ ከእግዚአብሔር ራሱ ትጣያለሽ። የሆነ ጉዳት ራሱ ችግር የለውም። ምንም አላረግሽም። ከዚህ በኋላ ምንም አላረግሽም። እንደው ከእግዚአብሔር ደጅ ነው ተነስቶ የመጣ የእውነት ይሄ ልብሱ እንኳን እንደምታዩ እውነት ነው። ጸበል ቦታ ነው ቁጭ ብሎ ያለው። ምግቡ እንኳን ስንቁ እንኳን በቃ ዝም ብሎ እንደዛ አፋቸውን ከፍቶ ዘመዶቹ እንኳን ስንቅ አልወሰዱበትም። ብቻውን ነው እዛ ቁርፍት ብሎ ያለው። ስለዚህ የሰው ልጅ ደግሞ ያጠፋል። ትላንትና ከትላንት ወዲያ እሷ ናት ቁርስ ያመጣችልኝ። ስጸጸት ደግሞ ይቅር ለእግዚአብሔር ማለት ነው። ስለምጾም ደግሞ እኮ አንተ እስከ 9 አይደለም እርሜ ሙሉ እንድትጾም እኮ ይገባል። አንተ አይደለም እንደዛ አትበይ። ሰው ልጅ እኮ ነኝ፣ ከሰው ልጅ እኮ ነው የተፈጠርኩኝ። እግዚአብሔር አክብርሽ። የእውነት የኔ በጣም አመሰግናለሁ። የእውነት እግዚአብሔር አክብርሽ። ተታረክሽ እውነት ይቅር ለእግዚአብሔር እውነት ይቅርታ በጣም አጥቻለሁ። ቤትሽ ድረስ ተዳፍሬ ስለመጣሁ በጣም ይቅርታ። ችግር የለውም። የእውነት እኔ አንቺንም ላስቀይም ስላልፈለኩኝ ነው። እንደው በፈጠረክ አምላክ ከእንግዲህ በፈጠረክ ብያለሁ። እንደው በዚህ በጾም ባለክበት በዚህ እንደው በእምነት ይዣለሁ። የእውነቴን ነው የምልህ እንዳትጎዳት ከእንግዲህ መቼም አልጎዳት። እኔ ግን የአንቺን ውለታ ብዙ ነገር ስላለብኝ ላስቀይምሽ ስላልፈለኩኝ፣ አንደኛው ነገር ደግሞ ለእግዚአብሔርም ብዬ ነው እንጂ እሱ እንኳን ይቅርታ ለማለት ለአይኔ ራሱ ማየት አልፈልግም። በቃ ይቅር እኮ ለእግዚአብሔር ነውነት ማለት ይሄን ስልክ አሁን አብራችሁ በነበረውን ነገር ምናምን ነገር እያልኩኝ አይደለም። ከሷ ጋርም በመቼም እኔ እከሰሻለሁ። እውነት እንግዲህ ለጥፋው ጥፋት በዛው ልክ እከሰሻለሁ። እኔ ብትከሰኝም ባትከሰኝም ችግር የለውም። ግን ለራሴ ከራሱ ታረም። እንደዚህ አይነት ስራ በጣም መጥፎ ነው። እሺ አመሰግናለሁ። በጣም ልባችን ሰብሯል እኮ በጣም ሮማን ልባችን ተሰብሯል። የሁላችንም ልብ ነው የተሰበረው። ነገር ግን ደግሞ ያው ክርስቲያን ስንባል መስቀል አንጠልጥሎ መሄድ ብቻ አይደለም። ኧረ አንቺ ራሱ ምን አይነት የዋ ብትሆኚ ነው ከሱ ጋር እስከ ዛሬ ትሄጃለሽ? ያን እንደዛ አድርጎሽ ምን ላድርግ እኮ ይቀየራል። ባለበት አይቆም። ምን ላድርግ? ቤት መጣ ተመላለሰብኝ፣ ብዙ ነገሮች ተፈጠሩ። በቃ ምልሽ ወንድ ልጅ ደግሞ ሲያለቅስ ተጸጽቻለሁኝ ስል እሱ ይጉዳን እስቲ የሆነ ነገር አንተ ጉዳን በዛን ሰዓት አሁን ስሜታዊ የሆነ ነገር ቢሆን መጸጸትሽ አይቀርም። አንድ ቀንም ቢያንስ የተወሰነ አብረን በልተናል። ስለዚህ እግዚአብሔር አክብርልኝ። በጣም ነው ማመሰግነው። እውነት በለው አረ እንላለን። በጣም አመሰግንሻለሁ። እግዚአብሔር አመሰግናለሁ። እንግዲህ እንደምትመለስ እውነት እያንዳንዱን ሰው እንደምትክስ ተስፋ አድርጋለሁ። እግዚአብሔር ልቦና ይስጥክ። በጣም ያጠፋው ጥፋት አለ ብዙ ነገር ማለት ነውና ቤተሰቦቼንም አስቀይሜያቸዋለሁ እና ሁላችሁም ይቅርታ እንደምታደርጉልኝ በሙሉ ልብ አምናለሁ። ሁላችንም ይቅርታ ያደርጉልኝ። ውድ ቤተሰብ አጥፍቻለሁ። አሁን ወደ ራሴ ተመልሻለሁ። ሰበለ የተመኩ ነው። ቢያንስ አንድ ሳምንት አልፎኛል። አሁንም ልቦና ይስጥክ። እግዚአብሔር ካንተ ጋር ነው። እግዚአብሔር አክብርልኝ። ችግር የለም።